ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ሲቲዝንሺፕ ዩኒት 4 ውስጥ ከሚካተቱ ሌሰኖች ወይም ቶፒኮች መካከል ለዛሬ 4.2 ኢምፓክት ኦፍ አብሰንስ ኦፍ ፒስ የሚለውን እንመለከታለን። በተለይም በአንድ ሀገር ውስጥ ሰላም ከሌለ ምን ነገሮች ይፈጠራሉ የሚሉትን ነገሮች በዋናነት የምንመለከትና የምናየው ይሆናል ማለት ነው። እንደ ሁልጊዜው ግልጽ በሆነ ባጠረ ይህን ቶፒክ አዘጋጅተንላችኋል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮን ላይክ እንዲሁም ሼር ማድረጉን አይርሱ። ቀጥታ ወደ ዛሬው ሌሰን እንግባ። አብሰንስ ኦፍ ፒስ ሃዝ መኒ ኮንሲኩዌንስ ቱ ሂውማን ላይፍ ኤንድ ሶሳይቲ ላርጅ። ስፔሻሊ በአንድ ሀገር ውስጥ ሰላም ከሌለ እጅግ በጣም ትልቅ የሆነ ኔጌቲቭ ኮንሲኩዌንስ አሊያም ኔጌቲቭ ኢምፓክት እንዳለው ትመለከታላችሁ። የሰው ህይወት ይጠፋል። የተለያዩ የሆኑ ማቴሪያሎች ዲስትራክት ይሆናሉ። ሶሻል ስትራክቸሩ ሊትራሊ ዊክ ይሆናል። ኢኮኖሚክ ስትራክቸሩ ሊትራሊ ዲክሪዝ እንደሚያደርግ ትመለከታላችሁ። ስለዚህ በአንድ ሀገር ውስጥ ስፔሻሊ ሰላም የለም ማለት ሙሉ ነገር ኔጌቲቭ ኮንሲኩዌንስ አሊያም ኔጌቲቭ ኢምፓክት አለው ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ ሰም ኦፍ ዘ ኢምፓክት አብሰንስ ኦፍ ፒስ አር ስፔሻሊ በአንድ ሀገር ውስጥ ሰላም ከሌለ የተለያዩ ነገሮች በዛ ሀገር ውስጥ እንደሚስተዋሉ አሊያም እንደሚታዩ ልብ ማለት አለባችሁ። ከነዚህ መካከል እንኳን የተወሰኑትን እስቲ አንድ በአንድ ለመመልከት እንሞክር። የመጀመሪያውና አንደኛው ሴኩሪቲ ኢምፓክት ነው። ሶ ይሄ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ትሩ ፒስ ኢዝ ዲዛይርድ ጎል ፎር ኤቭሪዋን አብሰንስ ኦፍ ፒስ ሊድስ ዳይሬክት ኤንድ ስትራክቸራል ቫዮለንስ ኤንድ ዲስትራክሽን ኤንድ ስትራክቸራል ቫዮለንስ ኢነርታንት ኦፍ ዘ ኤክስክሉዥን ኦፍ ዘ ፑር። በተለይም በአንድ ሀገር ውስጥ ሰላም የሚባል ነገር ከሌለ ስፔሻሊ ዳይሬክት እና ስትራክቸራል ቫዮለንስ ይነጻሉ። ማለትም ቀጥተኛ የሆኑና ስትራክቸራዊ የሆኑ የተለያዩ የሆኑ ብጥብጦች፣ ጥቃቶች እንደሚፈጸሙ ትመለከታላችሁ። ከዛ በተጨማሪ እንደሚታወቀው በአንድ ሀገር ውስጥ ስፔሻሊ ሰላም ከሌለ በጣም የሚጎዱት ፑር ወይም ድሃዎች ናቸው። ሶ ድሃዎች በደንብ አድርገው እንደሚጎዱ ትመለከታላችሁ። የተለያዩ የሆኑ ዲስትራክሽኖች፣ የተለያዩ የሆኑ ጥፋቶች በዛ ሀገር እንደሚስተዋሉ ታያላችሁ። ሶ እዚህ ጋር ግን ዳይሬክት ኤንድ ስትራክቸራል ቫዮለንስ ስንል ምን ማለታችን ነው የሚለውን ነገር መጀመሪያ በአጭሩ እንመልከት። ለምሳሌ ዳይሬክት ቫዮለንስ አለም ቀጥተኛ ጥቃት የምንለው ስፔሻሊ ፊዚካል ኦር ቨርባል አታክ የምንለው ነው። ይህ ማለት በአጭሩ ለምሳሌ እኔ መጥቼ እናንተን በአጠቃችሁ ወይም በመታችሁ፣ ከዛ በተጨማሪ ደግሞ ቨርባል በሆነ ወይም በአፌ በሰድባችሁ፣ ይህ ነገር ደግሞ እናንተ ላይ ሃርመኒ አሊያም ጉዳት የሚያስከትል ከሆነ ይህን ዳይሬክት ቫዮለንስ እያለን እንጠራዋለን። እኔ እናንተ ላይ ብቻ ሲሆን የሆነ ግሩፕ የሆነ ግሩፕን ሲያጠቃ፣ አንዱ ሶሳይቲ አንዱን ሶሳይቲ በቀጥታ ሲያጠቃ፣ ሲመታ፣ ሲደበድብ፣ ሲሰድብ ይህን ነገር ዳይሬክት ቫዮለንስ አለም ቀጥተኛ ጥቃት እያለን እንጠራዋለን። ሁለተኛ ደግሞ ስትራክቸራል ቫዮለንስ ነው። ስትራክቸራል ቫዮለንስ የሚባለው ስፔሻሊ ሲስተማቲክ አታክ አሊያም ኢንስቲቱሽን አታክ እያለን እንጠራዋለን። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ስትራክቸር ቫዮለንስ የሚባለው ጥቃት በተለይም በአንድ ሀገር ውስጥ ያሉ ተቋማት፣ ድርጅቶች፣ ኦርጋናይዜሽኖች አጠቃላይ ሲስተሙ እኛን የሚያጠቃን ከሆነ ያን ነገር ስትራክቸራል ቫዮለንስ እያለን እንጠራዋለን። ይህን በአንድ ኤግዛምፕል እንመልከተው። ለምሳሌ እናንተ መታወቂያ ለማውጣት ቀበሌ ሄዳችሁ። ቀበሌ አንድ ኦርጋናይዜሽን ነው አሊያም አንድ ኢንስቲቱሽን ወይም ተቋም ነው። እዛ ቀበሌ ሄዳችሁ በስርዓት ማትስተናገዱ ከሆነ ወይም መታወቂያ እንዳታወጡ የሚያደርጓችሁ ከሆነ ይህ ምን ይባላል? ስትራክቸራል ቫዮለንስ እየተባለ ይጠራል። በአጭሩ ስትራክቸራል ቫዮለንስ ማለት ሲስተሙ እኛን ሲያጠቃን፣ የሆኑ ኦርጋናይዜሽኖች የሆኑ ተቋማት እኛን ኢንዳይሬክትሊ ሲያጠቁም ስፔሻሊ ስትራክቸራል ቫዮለንስ እየተባለ ይጠራል። ለምሳሌ አንድ ኤግዛምፕል እንጨምር። እናንተ ወደ ትምህርት ቤት ለመመዝገብ ሄዳችሁ ያ ተቋም ያ ትምህርት ቤት እናንተን በተለያዩ ምክንያት የሚያስተጓጉሏችሁ ከሆነ የሚያመዘግባችሁ ከሆነ ይህ ምን ይባላል? ስትራክቸራል ቫዮለንስ ወይም ስትራክቸራል ጥቃት እያለን እንጠራዋለን ማለት ነው። መጽሐፋችሁ እዚህ ጋር ዳይሬክት ኤንድ ስትራክቸራል ቫዮለንስ ዲስትራክሽን ሲል በተለይም ቀጥተኛና ሲስተሙ እኛን ሲያጠቃን ይህን ነገር ስትራክቸራልና ዳይሬክት ቫዮለንስ እያልን እንጠራዋለን ማለት ነው። አላችሁ ከኔ ጋር ናችሁ? ማሮ ነገር ግልጽ ነው? በጣም አሪፍ። እንቀጥል። ኢን ዘ አብሰንስ ኦፍ ፒስ ፒፕል አር ኢን ኒድ አር ራይት ፓርቲሲፔት። በተለይም በአንድ ሀገር ውስጥ ሰላም ከሌለ ሰዎች መብታቸውን ማስከበር የፈለጉትን ነገር መምረጥ አይችሉም። ስፔሻሊ ሂውማን ራይታቸው አሊያም ሰብአዊ መብታቸው በደንብ አድርገው እንደሚጣስ ትመለከታላችሁ። ለምን ካለን በዛ ሀገር ውስጥ ሰላም ወይም መረጋጋት ስለሌለ ማለት ነው። ዚስ ኢን ዘ ኢንድ ክሬት ኤ ፔንፉል
ሪሌሽንሺፕ ቢትዊን ዘ ገቨርንመንት ኤንድ ዘ ሜምበር ኦፍ ሶሳይቲ። በዛ ሀገር ውስጥ ምንም አይነት ሰላም ከሌለ፣ አብሰንስ ኦፍ ፒስ ካለ፣ ብጥብጥ ካለ፣ ተቃውሞ ካለ እስፔሻሊ በማህበረሰቡና በዛ ሀገር ዜጎችና በገቨርንመንት ወይም በመንግስት መካከል ያለው ሪሌሽንሺፕ አለም ያለው ግንኙነት ሊትራሊ እንደሚበላሽ ታያላችሁ ማለት ነው። ስለዚህ አንዱ የአብሰንስ ኦፍ ፒስ ኢምፓክት ምንድነው? ሴኩሪቲ ኢምፓክት ነው ማለት ነው። ሁለተኛው ደግሞ ክሬት ኮንቲኒስ ሶሻል ኤንድ ፖለቲካል ዲስሃርመኒ እያለን እንጠራዋለን። ይህ ማለት ቀጣይነት ያለው ስፔሻሊ የሶሻልና ወይም የማህበራዊና የፖለቲካዊ ችግር እንደሚያስከትል ትመለከታላችሁ። ይህ ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ አብሰንስ ኦፍ ፒስ ሪዛልት ኖት ኦንሊ ኢሚዲየት ዲቫስቴሽን በት ሎንግ ተርም ኢሮዥን ኦፍ ሶሻል ኮሄዥን ኤንድ ዩኒቲ። በተለይም በአንድ ሀገር ውስጥ ሰላም አለመኖሩ በዛ ወቅት አለም በዛ ጊዜ ብቻ አይደለም ስፔሻሊ ትልቅ የሆነ ኔጌቲቭ ኮንሲኮንስ አለም ትልቅ የሆነ ኔጌቲቭ ጉዳት የሚያመጣው ያ ሰላም አለመኖር በጊዜ ሂደት አለም የሎንግ ተርም ወይም የረጅም ጊዜ ጉዳት ይኖረዋል። ስፔሻሊ የማህበረሰቡ ዩኒቲ ወይም አንድነት ኢሮዥን እንደሚሆን አሊያም እንደሚሸረሸር ትመለከታላችሁ። ይህ ደግሞ የሰላም አለመኖር የሎንግ ተርም አሊያም የረጅም ጊዜ ኢምፓክት እንደሆነ ታያላችሁ። ለምሳሌ አንድ ኤግዛምፕል እንመልከት። በአሁኑ ሰዓት ላይ ራሽያ እና ዩክሬን እየተዋጉ ነው። የዩክሬን ብዙ ከተሞች ወድመዋል፣ አመድ ሆነዋል። እነዚህ ነገሮች የአሁኑ ጉዳት ብቻ ላይሆኑ ይችላሉ። እስቲ ያስቡት ዩክሬን እነዛ ቦታዎችን ወይም የጠፉባትን የወደሙባትን የተለያዩ የሆኑ ከተሞች ሙሉ ለሙሉ ለመመለስ ምን ያህል ጊዜ እንደሚፈጅባት፣ ሙሉ ለሙሉ መልሳ ከዛ አካባቢ ላይ ደግሞ የተፈናቀሉ ወደ ሌላ ቦታ የሄዱ ሰዎችን ለመመለስ ምን ያህል ጊዜ እንደሚፈጅባት አስቡት። የሰላም አለመኖር የአሁን ጊዜ ኢምፓክት ብቻ ሲሆን የረጅም ጊዜ ሎንግ ተርም ኢምፓክት ይኖረዋል ማለት ነው። ፒፕል ሁ ሊቭ ዊዝ አንሰርቴን ሲቹዌሽን ዲቨሎፕ ፊሊንግ ሄልፕለስ ኤንድ ኢነሚ ቦዝ ኢንዲቪጁዋል ግሩፕ ኤንድ ኮሚኒቲ ሌቭል። ለዚህ ትልቁ ማሳያ ስፔሻሊ የአካባቢ ሲቹዌሽኑ አሊያም የዛ ኢንቫይሮንመንት አንሰርቴን ከሆነ እዛ አካባቢ ላይ እርግጠኛ ማንሆንበት ከሆነ ከአሁኑ ጦርነት ተነሳ አልተነሳ ብለን የምንጨነቅ ከሆነ አንሰርቴን የሆነ እርግጠኛ ያልሆንበት አካባቢ ከሆነ ስፔሻሊ እንፈራለን። በተለይም ከዛ አካባቢ ካሉ ሰዎች ጋር እንደ ጠላት ልንታይ እንችላለን። አንድ አካባቢ ላይ ሰላም አለ የለም እያልን የምንሰጋ ከሆነ እርግጠኛ ማንሆን ከሆነ ባለንበት አካባቢ ከአንዳንድ የሆነ ሰው መጥቶ ያጠቃናል ብለን እንፈራለን። በተለይም እዛ አካባቢ ከሚኖሩ ማህበረሰቦች ጋር፣ ከጎረቤቶቻችን ጋር፣ ከተለያዩ ሰዎች ጋር ግጭት ውስጥ ልንገባ እንችላለን። በጥርጣሬም ልንታይ እንችላለን። ለምን ካልን እርግጠኛ የሆነ አለም ሴፍ የሆነ ኢንቫይሮንመንት አለም ሲቹዌሽን ውስጥ ስለሌለም ማለት ነው። እነዚህ ነገሮች ደግሞ ማህበረሰብ ከማህበረሰብ ሶሳይቲ ከሶሳይቲ ያለውን ጠንካራ የሆነ ዩኒቲ እንደሚሸረችሩ ትመለከታላችሁ። ከዛ በተጨማሪ ግሩፕ ከግሩፕ ወይም የተለያዩ የሆኑ ኮሚኒቲዎች ስፔሻሊ እርስ በርስ የመጠራጠር አይነት ስሜት ከዛ አለፍ ሲል ደግሞ ወደ ግጭት ሊገቡ ይችላሉ ማለት ነው። ሰች ካይንድስ ኦፍ አቲቲዩድ ኤንድ ቢሄቪየር ካን ዲስትሮይ ናሽናል ዩኒቲ ኮሄዥን ሪኮግኒሽን ሶሊዳሪቲ ኤንድ ፑት ኢን ፕሌስ ሰብስቲሽን ሃትርድ ኤንድ ሰብስኪዌንት ክሬሽን ኢን ግሩፕ አጌንስት አውት ኦፍ ግሩፕ። በተለይም በአንድ ሀገር ውስጥ ሰላም የማይኖር ከሆነ ስፔሻሊ በአንድ አካባቢ ያሉ ሰዎች ጠንካራ የሆነ ግንኙነታቸው ሊትራሊ ኢሮዥን ያደርጋል አሊያም ይሸራሸራል። ቀስ በቀስ የመቻቻል የሚባለው ነገር እየጠፋ ይሄዳል። ከዛም ይቅርታ አለመደራረግ፣ ጠንካራ የነበረው አንድነት ሊትራሊ ዊክ ወደ መሆን አሊያም እየፈራረሰ ይመጣል። እርስ በርስ የመጠራጠር እርስ በርስ የመጠላላት አይነት ስሜት ይመጣል። አንዱ ግሩፕ ደግሞ አንዱ ግሩፕ ይቃወመዋል፣ አገንስት ያደርገዋል። እነዚህ ነገሮች ስፔሻሊ ሰላም ባለመኖሩ ምክንያት የሚከሰቱ ነገሮች እንደሆኑ ትመለከታላችሁ ማለት ነው። ሶስተኛው ነገር ደግሞ ሰላም አለመኖሩ የሚያስከትለው ኢምፓክት ፌለር ቱ አኮምፕሌት ካልቸራል ዳይቨርሲቲ ነው። ይህ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ አንድ ሀገር ላይ ሰላም የለም ማለት ሊትራሊ በሚባል ደረጃ ካልቸራል ዳይቨርሲቲ ፌለር እንደሚያደርግ አሊያም እንደሚወርድ ትመለከታላችሁ። ይህን ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ ዌን ዜር ኢዝ ኖ ፒስ ካልቸራል ዳይቨርሲቲ ዊል ቢ ሪስክ። ስፔሻሊ በአንድ ሀገር ውስጥ ሰላምና ጸጥታ ከሌለ በዛ ሀገር ውስጥ ያሉ የተለያዩ የሆኑ ካልቸሮች፣ የተለያዩ የሆኑ ባህላዊ ነገሮች፣ የተለያዩ የሆኑ ብሔር ብሔረሰቦች ስፔሻሊ
ዳይቨርሲታቸው ብዝሃነታቸው አደጋ ውስጥ እንደሚገባ ትመለከታላችሁ። እንዴት ብለን በምንመለከትበት ጊዜ ቫሪየስ ኢትኒክ ትራይባል ኦር ካልቸራል ግሩፕ ጌት ኢንቱ ኮምፒቲሽን ፎር ፓወር ኤንድ ሪሶርስ ኮንትሮል። በተለይም በአንድ አካባቢ ላይ ወይም በአንድ ሀገር ላይ ሰላም በማይኖርበት ጊዜ በዛ አካባቢ ወይም በዛ ሀገር ላይ የሚገኙ የተለያዩ የሆኑ ብሔር ብሔረሰቦች፣ የተለያዩ የሆኑ ኢትኒክ ግሩፖች አሊያም ጎሳዎች ስፔሻሊ ፓወርን ኮንትሮል ለማድረግ አሊያም ስልጣንን ኮንትሮል ለማድረግ እርስ በርስ ወደ ብጥብጥ እንደሚገቡ ትመለከታላችሁ። ከዛ በተጨማሪ ይህ ግዛት የኔ ነው፣ ይህ ግዛት ደግሞ ያንተ አይደለም በማለት የተለያዩ ግዛቶችን ኮንትሮል ለማድረግ እርስ በርስ ወደ ግጭት እንደሚያምሩት ያላችሁ። ይሄ ነገር ደግሞ ካልቸራል ዳይቨርሲቲን ፌለር እንደሚያደርግ አሊያም እንደሚጎዳ የምታዩና የምትመለከቱ ይሆናል ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ፣ ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። አራተኛው ነገር ደግሞ ስፔሻሊ በአንድ ሀገር ውስጥ ሰላም አለመኖሩ አንደርማይን ሶሾ ኢኮኖሚክ ዲቨሎፕመንት ላይ ትልቅ የሆነ ካውስ ያመጣል። ይህ ማለት ማህበራዊና ኢኮኖሚ እድገቶችን ወደ ታች ይጎትታል እንደማለት ነው። ኢት ኢዝ ክሊር ዛት ሰስተናብል ሶሻል ኤንድ ኢኮኖሚክ ዴቨሎፕመንት ዊል ኖት ቢ አክቲቭ ፒስ ኢዝ አብሰንት። በተለይም በአንድ ሀገር ውስጥ ሰላም ከሌለ የምፈልገውን የማህበራዊና ኢኮኖሚ እድገት ማምጣት በፍጹም አንችልም። ይሄ የማይታሰብ ነገር ስለሆነ ማለት ነው። ዲዩሪንግ ቫዮለንት ኮንፍሊክት ኮምፒቲንግ ፎርስ ዳይቨርት ሪሶርስ ፍሮም ሄልዝ ኤዱኬሽን ኢንቨስትመንት ኤንድ አዘር ሶሻል ሰርቪስ ቱ ሚሊታሪ ኤክስፔንዲቸር። ለምንድን ነው እድገት የማይኖሩ ብለን በምንመለከትበት ጊዜ በተለይም በአንድ ሀገር ውስጥ እንደምታውቁት ስፔሻሊ የጤና ሴክተሩ ማደግ አለበት። የተለያዩ የሆኑ ሆስፒታሎች፣ ጤና ጣቢያዎች መገንባት አለባቸው። ትምህርት መስፋፋት፣ ኢንቨስትመንትም በደንብ አድርጎ መስፋፋት አለበት። በተለይም ደግሞ ሶሻል ሰርቪሶች አሊያም ማህበረሰቡ የሚገለግልባቸው የተለያዩ የሆኑ ሰርቪሶች መስፋፋት አለባቸው። ነገር ግን ይሄ ነገር አይሆንም። ለምን ካልን በአንድ ሀገር ውስጥ ሰላም ከሌለ፣ ጦርነት ካለ ስፔሻሊ ሚሊታሪ ኤክስፔንዲቸር የእነዚህን ዋጋ ሙሉ ለሙሉ ሺፍት እንደሚያደርገው ትመለከታላችሁ። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ በአንድ ሀገር ውስጥ ጦርነት ካለ ስፔሻሊ ለትምህርት ቤቶች የተያዘው በጀት፣ ለጤና ተቋማት የተያዘው በጀት፣ ለኢንቨስትመንት የተያዘው በጀት፣ ለተለያዩ የሆኑ ማህበራዊ አገልግሎቶች የሚውለው በጀት ሙሉ ለሙሉ ወደ ጦርነቱ ሺፍት እንደሚያደርግ፣ ለእነዚህ የታሰበው በጀት ለጦርነቱ እንደሚውል አሊያም እንደሚያገለግል ትመለከታላችሁ። ይሄ ነገር ደግሞ ሶሻል ሰርቪሶችን ሊትራሊ ይጎዳል አሊያም ኢምፓክት ያደርጋቸዋል ማለት ነው። ስለዚህ ለጤና ተቋማት፣ ለትምህርት ቤቶች፣ ለተለያዩ የሆኑ ማህበራዊ አገልግሎቶች የተበጀተው በጀት ሙሉ ለሙሉ ወደ ጦርነት እንደሚሄድ ታያላችሁ። ይሄ ደግሞ ኢኮኖሚካሊም ሆነ ሶሻሊ አንድ ሀገር እንዳታድግ ያደርጋታል ማለት ነው። ኢንአቢሊቲ ኦፍ ፒፕል ፉልፊል ቤዚክ ኒድስ ኦፍ ዘምሰልቭስ ኤንድ ዜር ፋሚሊ ፎርስ ዘም ቱ ዲስፕሌስድ ኤንድ ሲክ ማይግሬሽን ቱ አዘር ኤሪያ። ከዚህም በተጨማሪ በአንድ ሀገር ውስጥ ሰላም ከሌለ ስፔሻሊ በዛ ሀገር ውስጥ ያሉ ሰዎች፣ ማህበረሰቦች ቤዚክ ኒዳቸው ሊሟላላቸው አይችልም፣ ወይም መሰረታዊ አሊያም አስፈላጊ የሆኑ ፍላጎታቸው ፉልፊል ሊሆን አይችልም አሊያም ሊሟላ አይችልም። ስፔሻሊ ወደ ሌላ ቦታ ሙቭ ያደርጋሉ አሊያም ማይግሬት ያደርጋሉ ወይም ይሰደዳሉ። ከዛ በተጨማሪም ለተለያዩ በሽታዎች እንደሚወድቁ አልፎ ተርፎም በዚህ በሽታ ተይዘው እንደሚሞቱ ትመለከታላችሁ። ይህ ሁሉ ሰላም ባለመኖሩ ምክንያት ማለት ነው። በአጠቃላይ ግን ኮንፍሊክት ቴንድ ኮምፕሊኬት ኢኮኖሚክ ስትራክቸር ኦፍ ካንትሪ ኤንድ ፒፕል ሎወሪንግ ሬቨኑ by destroying parts of the tax base of the government and income people while raising military expenditure, shifting resources away from social and economical spending. Especially ሰላም አለመኖሩ የሁሉ ነገሮችን ብቻ አይደለም የሚያስከትለው። በአጠቃላይ በምንመለከትበት ጊዜ በአንድ ሀገር ውስጥ ሰላም የለም ካለን ኢኮኖሚካልና ሶሻል ስትራክቸሩ ሊትራሊ ዊክ እንደሚሆን ትመለከታላችሁ። አሊያም ማህበራዊ ወይም ኢኮኖሚያዊ እድገት በዛ ሀገር ውስጥ እንደማይታይ ታያላችሁ። ከዛም በተጨማሪ በዛ ሀገር የሚኖሩ ሰዎች ስፔሻሊ የሚያገኙት ገንዘብ አሊያም ሬቨኑ ከሚባለው በላይ ሎው እንደሚሆን አሊያም እንደሚያንስ ታያላችሁ። በተለይም መንግስት ታክስ አሊያም ከግብር የሚሰበስበው ገንዘብ ሊትራሊ እንደሚቀንስበት አሊያም ሎው ስፔንዲንግ እንደሚያደርግ፣ ኢኮኖሚውም ሶሻሉም ሎው ስፔንዲንግ እንደሚያደርጉ
የምታዩና የምትመለከቱ ይሆናል ማለት ነው። ይህ ሁሉ የሚፈጠረው በአንድ ሀገር ውስጥ ሰላም ባለመኖሩ ምክንያት ነው ማለት ነው። ሌላኛውና አምስተኛው ነገር ስፔሻሊ አብሰንስ ኦፍ ፒስ በመኖሩ የሚመጣው ኢምፓክት አለም የሚመጣው ኮንሲኮንስ ግሬቭ ሂውማን ራይት ቫዮሌሽን ነው። ስፔሻሊ ይሄ ግንባር ቀዳሚው ነገር ነው። ይሄ ማለት በአንድ ሀገር ውስጥ ሰላም የለም ማለት ስፔሻሊ የሰዎች ሰብአዊ መብት ሙሉ ለሙሉ እንደሚጣስ ትመለከታላችሁ። አብሰንስ ኦፍ ፒስ ሊድስ ዊክ ገቨርንመንት ኢንስቲቱሽን ዛት አር ኢል ኢኩፕድ ዲል ወዝ አንሰርቴን ኤንድ ፓወር ስትራግል ቢትዊን ኮምፒቲንግ ግሩፕ ኤንድ ፕሮቴክት ሂውማን ራይት። በአንድ ሀገር ላይ ብጥብጥ አለ ማለት ስፔሻሊ በዛ ሀገር የሚኖሩ ሰዎች ሙሉ ለሙሉ በሚባል ደረጃ ሰብአዊ መብታቸው አይከበርላቸውም ማለት ነው። ለምሳሌ ጎረቤታችንን ሱዳን ተመልከቱ፣ እነ የመን፣ እነ ሊቢያን፣ እነ ኢራንን ተመልከቱ። እነዚህ ሀገር ውስጥ ከፍተኛ የሆነ ብጥብጥ ያለበት ቦታ ነው። በእነዚህ አካባቢ ውስጥ የሚኖሩ ሰዎች አሊያም ዜጎች በፍጹም ሰብአዊ መብታቸው ሊከበርላቸው አይችልም። ለምን ካልን ሀገሪቱ ጦርነት ላይ ስለሆነች ማለት ነው። ስለዚህ በአንድ ሀገር ውስጥ ጦርነት አለ ማለት የሰዎች ሰብአዊ መብቶች እንደማይከበሩ የምታዩና የምትመለከቱ ይሆናል። ከዛም በተጨማሪ በአንድ ሀገር ውስጥ ስፔሻሊ ጦርነት ካለ እዛም እዚህም የሚባሉ የፓወር ስትራግሎች ይታያሉ። ይሄ ማለት እንደ ግሩፕ ተደራጅተው ያን ጦርነት ምክንያት በማድረግ ያን ጦርነት ተጠቅመው የራሳቸውን ፍላጎት ለማሟላት የሚንቀሳቀሱ የተለያዩ ግሩፖች እንዳሉ ትመለከታላችሁ። ከምንም በላይ ግን በዛ ሀገር ውስጥ ያለው ገቨርንመንት ዊክ ከሆነ ከምንም በላይ ደግሞ ስፔሻሊ የሰዎችን ሰብአዊ መብት የሚያስከብሩ የተለያዩ ኢንስቲትዩሽኖች አለም የተለያዩ ተቋማት በጦርነት ምክንያት ደካማ እንደሚሆኑና የዜጎችን ሰብአዊ መብት ማስከበር እንደማይችሉ ትመለከታላችሁ ማለት ነው። በተለይም በዚህ ነገር ከፍተኛ ተጠቂ የሚሆኑት ውመን ኤንድ ችልድረን ናቸው። ይህ ማለት ኦፍን ሰፈር ፍሮም ዘ ኮንሲኮንስ አብሰንስ ኦፍ ፒስ ኮንፍሊክት አዝ ዘይ ፌስ ሃይ ሪስክ ኦፍ ቢካሚንግ ቪክቲም ኦፍ ሴክቹዋል ኤንድ ጀንደር ቤዝድ ቫዮለንስ አቢዩስ ኤንድ ዲስፕሌስመንት። ከምንም በላይ በአንድ ሀገር ውስጥ ጦርነት አለ ሰላም የለም ካልን ዋነኛ ተጠቂ የሚሆኑት ሴቶችና ህፃናት እንደሆኑ ትመለከታላችሁ። በተለይም እነዚህ ማህበረሰብ ክፍሎች በብዙ ነገር አቢዩስ እንደሚደረጉ አሊያም እንደሚጎዱ ትመለከታላችሁ። ከምንም በላይ ግን ሴቶች ለሴክቹዋል አሊያም ጀንደር ቤዝ ለሆነ ቪክቲም ወይም ጥቃት እንደሚጋለጡ የምትመለከቱ ይሆናል ማለት ነው። ሞር ጀነራሊ ፒፕል ኢን ዘ ኮንፍሊክት አፌክትድ ካንትሪስ አር ዲፕሪቭድ ኦፍ አዘር ራይት ሊቭ ዲግኒቲ ኤንድ ዜር ኦፖርቹኒቲ ዴቨሎፕ። በዛ ሀገር ውስጥ ሰላም የለም ማለት በዛ ሀገር የሚኖሩ የተለያዩ ማህበረሰቦች የማደግ ተስፋቸው ሙሉ ለሙሉ በሚባል ደረጃ አክትሟል ሊባል ይችላል። ለምን ካለም በአንድ ሀገር ውስጥ ሰላም የለም ማለት ሁሉም ሰው እንደፈለገ ወጥቶ ሰርቶ ሊገባ አይችልም። ስለዚህ የማደግ የመበልጸግ የመሻሻል የሚባሉት ነገር ሊተራሊ አደጋ ውስጥ እንደሚገቡ ትመለከታላችሁ። ከዛ በተጨማሪም በክብር የመኖር ሰብአዊ መብቶቻቸው ተጠብቆላቸው የመኖር መብታቸውን እንደሚያጡ ትመለከታላችሁ ማለት ነው። በአጠቃላይ ግን they are more likely to be impoverished, unable to attend school and denied access of health service and other public service። ቀደም እንደተመለከትነው ሰላም የለም ፒስ የለም ካለን በዛ አካባቢ በዛ ሀገር የሚኖሩ ሰዎች ስፔሻሊ የመማር ወደ ጤና ተቋም የመሄድ የተለያዩ የሆኑ መገልገያዎችን የተለያዩ የሆኑ ሰርቪሶችን አለም የተለያዩ የሆኑ አገልግሎቶችን ሙሉ ለሙሉ ወይም በከፊል እንደሚያጡ ትመለከታላችሁ ማለት ነው። እነዚህ አሁን የዘረዘርናቸው ሙሉ ነገሮች ስፔሻሊ ኢምፓክት ኦፍ አብሰንስ ኦፍ ፒስ አሊያም ሰላም አለመኖሩ ብቻ የሚስተዋሉ እንዲሁም የሚከሰቱ ኔጌቲቭ ኮንሲኮንሶች እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል